አይደለም ያ ልጅ በኋላ አድጎ ያስገባልኝም ብር አካውንቴን አይቶ ከሰይድ ብር ውስጥ ይሄንን አካፊ የሰይድ ልጅ ነኝ ቢለኝስ ተድንገት እንደው ፈጣሪ አይበለውና አንዱ ድፍት ብለህ ብትሞት አስተግፍር ለብረት ድፍት ብለህ ብትሞት ያለውን ንብረት አካፊም ቢለኝ አንቺ ትገርሚያለሽ። ብር እኮ ነው ብር እኮ ነው ሰይድ ምን ሆነ ብር እኮ ነው። አሁን በብር ትቀልዳለህ። እኔ አንተ ብትሞት እኮ ታያዥ ብር እኮ ነው። ብር ባይኖረኝ እኮ መንገድ ላይ ነው የምቀረው። ሌሎቹ ሰይድን ለማንም አይደለም ለራሴ ነው። እስከዛሬ ላስከፋው፣ ለበደልኩ፣ ላስለቀስኩ፣ ላማረርኩ፣ ላረኩት ነገር በሙሉ ይቅርታ። አይ ነው ከትላንትም የባሰ ነገር ላይ ሊገጥመን ይችላል። ግን አይዞህ በአሁኑ አለሁልህ። በአሁኑ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ደህና የተከበራችሁ ቤተሰቦች እንዴት ናችሁ? ደም ክርስቲያኖች ወገናችን ሰላም ብያለሁ። ዛሬ እንግዲህ ሰይድ ሄዷል ማለት ነው ወደ የመን። እንግዲህ የምርመራው ውጤቱን እንግዲህ ሰይድ ይዘው ሊመጣ ሄዷል ማለት ነው። እና እንግዲህ ሀዩ እንግዲህ እያበደች ነው። ያንተ ልጅ አንተ ብትሞት አረ የዚች ልጅ ክፋት ደግሞ ተለየ። ላኢላሀ ኢለላህ ልጁን ማለት ነው የሆነ ነገር አድርጋ እኔ ፈራሁለት። መርዝ አድርጋ እንዳትገለው ማለት ነው። የሆነች ቁራንቁሮ የሆነች ኬልኬሎ የሆነች ልጅ ማለት ነው። እና እንግዲህ ያንተ ልጅ የሚያገባኛል። ምክንያቱም ነገ መጥቶ ያንተን ብር አንተ ብትሞት ነገ ጧት ብትሞት በሆነ ነገር ብር አለሁበት ቢለኝ ምን ላረገው ነው? ምክንያቱም እኔ ብር ነው የሚጠቅመኝ አንተ አትጠቅመኝም ብላለች ማለት ነው። እስኪ ቪዲዮውን ሰምተን እንመለስና አስተያየት እንሰጣለን። ማለት ተመልሼ ወደ የመን ልጓዝ ነው ማለት ነው። ወደ የመን ልሄድ ነው። ስለዚህ እሄዳለሁ። የመን ሰነአ ነው። ብቻ ዱአ አድርጉ። ጦርነትም አለ ማለት ለሱመያ ብቻ ነው ነገር የምታብራራው የምታረጋግጠው በኢንቦክስ በምን በውስጥ መስመር የምትለው እሷ ብቻ ነች እንድትረጋግጥ የምታደርገው። እኔስ እዚህ ጋር የፈለገችው እኮ ሰነች አንቺ እኮ አይደለም ያ ልጅ በኋላ አድጎ ያስገባልኝም ብር አካውንቴን አይቶ ከሰይድ ብር ውስጥ ይሄንን አካፊ የሰይድ ልጅ ነኝ ቢለኝስ ድንገት እንደው ፈጣሪ አይበለውና አንዱ ድፍት ብለህ ብትሞት አስተግፍር ለብረት ድፍት ብለህ ብትሞት ያለውን ንብረት አካፊም ቢለኝ አንቺ ትገርሚያለሽ። ሱመያ ይሄንን ቪዲዮ እንዳይሱ ከአንቺ ጋር ስለ ብሩ በኋላ እናወራለን። ይሄንን ቪዲዮ አጣራልሻለሁ። የምትፈልጊው ነገር በሙሉ በምትፈልጊው መንገድ አጣራልሻለሁ። ብቻ ዝግጁ ነኝ ለማጣራት ማለት ነው። እኔ እዛ ሄዳለሁ። ዱአ አድርጉ ብቻ አላህ ሰላም ያድርገው። የምትፈልጊው ነገር ቀጣለሁ። አርግልኝ ያልሽውን ነገር በሙሉ አረጋለሁ ብያት ነበረ ማለት ነው። ልጆቼን ለማየት ምንም አይነት መስዋዕት ወንድ ልጅ ቢኖረኝ አሁን እኔ እንደዚህ መንከራተተው ይደብቃል ምናምን ነገር እያሉ ነው ማለት ነው። ስለዚህ እኔ ምንም የደበኩት ነገር የለም። እሱን ለማጣራት ወደ የመን ሄዳለሁ። ጦርነትም አለ ታረጋግጠው በኢንቦክስ በምን በውስጥ መስመር የምትለው እሷ ብቻ ነች እንድትረጋግጥ። እንግዲህ ሰይድም ወደ የመን ጉዞ ሊጀምር ነው ብሏል። ሀዩም እንግዲህ እያንቀጠቀጣት ነው ማለት ነው። በነገራችን ላይ የዚች ልጅ ክፋት እኔ እንደዚች አላየሁም። ፈጣሪ ሆይ ኮሜንት ራሱ ማለት ነው እንዳለ በቃ የእሷ ለእሷ ስድብ ነው። በቃ ስድብ፣ ምንም ጤነኛ ኮሜንት የለውም ማለት ነው። እንትርሽን አስተካክሊ ጠቅላላ ኮሜንት ነው አለ ኢሳም። ውዱ አይደለም እኮ ያችን እንትራን። ስለዚህ የዚች ራሱ እንደው ስድብ በቃ ለሱመያ የተደረገው ሁሉ ለምን ለኔ አልተደረገም? ለሷ የሆነው ሁሉ ለምን የኔ አልተደረገም? አንቺ እኮ የመጣሽው ማለት ነው የሆነ ዝም ብለሽ እኮ ነው ዘው ብለሽ ሰው ህይወት ላይ የገባሽው። እሷ እኮ ማለት ነው ክብሯን ጠብቃ ገባሻ? ቀስ ብላ ተለምና ስንት ብላ መሰለሽ ገባችሁ? ዝም ብሎ እኮ አይደለም። የልጆቹ እናት ስንት መከራ ስንት ውጣ ውረድ ያዩ ናቸው። አንቺ ትናንትና መጥተሽ ለኔም ሳላብራራህልኝ ከዛ ደግሞ ሲቀጥል አንተ ብትሞትስ? አንቺ ቆይ ትንሽ እንቺ ወንድም የለሽም?
አሁን አንቺ አባትሽን እንደምትወጁ ሁሉ ማለት ነው እኒህ ልጆችም አባት ያስፈልጋቸዋል። ለአባታቸው አባታቸው እንዲኖርላቸው ይፈልጋሉ። ሱማያም ቢሆን ዛሬ ብትጠላው ባሏ ነው፣ ምንም ይሁን ባሏ ነው። አጣላውም እንዴ አንቺ ድፍት ብትልሳ እንደው እኮ ትንሽ አፏን እንኳን ተራይላትም ወረቢ ድፍት ብትል አንተ ድፍት ብትል እኔ ያንተ ልጅ መጥቶ ነገጧት ብሬ የአባቴን ብር ልካፈል ብሎ ቢለኝስ? እኔ እኮ ዘመዴ ብር ነው። አንቺ ግን ጤነኛ ነሽ? የሆነሽ ጠሽ ነሽ ነገር ጠሽ ታውቂያለሽ? ጠሽ የሆነሽ ጠሽ ነገር ነሽ ማለት ነው። በነገራችን ላይ አንዱ ብር 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 እያልሽ ማለት ነው አንድ ቀን ትደፊያለሽ። አንድ ቀን ይደፉሻል አንድ ሰው ማለት ነው። ምክን አሁን ሰይድን በቃ ይሆን እንዳፈዝ እንዳደንብ ዘርግ ዝም እንዳረሹ ሁሉ ሌላው ሊመጣልሽ ይችላል። ምክንያቱም በምንድን ለምንም ምን አለው ይላል ያገሬ ሰው ማለት ነው። ስለዚህ ይህን ያክል ባተንጣጭ ጥሩ ነው። ደግሞ እንደ ሱማያ ሆንኩ ምናምን እያልሽ ደግሞ ወንበር ገዛሁ ምናምን እያልሽ ነገሩ ሱማያ እኮ መታ ባለፈው ገረፋ ስነ ስርዓት አስይዛሻለች። አሁን ራሱ ማለት ነው በየም ሁሉ ነገሩ ሱማያ እንዲብላ ሱማያ እንዲተፈቅሮ የምትለውን እኮ አሁን አዴብ ገዝታለች ማለት ነው። አዴብ መግዛትሽ ጥሩ ነው። ሰይድ ራሱ አንድ ጊዜ ተነስቶ እንደው ደግ አድርጎ ቢገርፍሽ ጥሩ ነበር። ነገሩ አንቺ ባለፈውም ተገርፈሽ ሲጀመር አይገባሽም፣ አንቺ አይገባሽም ሲጀመር ማለት ነው። አልሙሂም ሰይድ ወደ የመን ተመልሷል። እንግዲህ የልጁን ውጤት እንግዲህ ሊያመጣ ሄዷል ማለት ነው። ሱማያም ቃል ገብታለች ውጤቱን ባመጣ ሰዓት እኔ ውጤቱን ልጆቹን አሳያለሁ ብላለች። በነገራችን ላይ ቃሏ ነው። ልጆቹን ታሳያለች። አህም ሸይ እሱ መጀመሪያ እሷ ጋር ስለነበረ ይህን ነገር ማጣራት ትፈልጋለች። በእርግጥ እሱን የማውቀው ነገር የለኝም ምናምን ብሏል። ቢሆንም ግን እንደዛ የሚባል ነገር የለም። አንደኛ በትዳር ከሱማያ ገብዞ አመት ኑረዋል። ይሄ እንደ ቀልድ ምናምን አይደለም። አንዳንድ ሰውም ደግሞ የሆነ ሰውን ለማጣላት እኮ ማለት ነው የሆነ ሰውን ለማጣላት ለእንትር ብለው ራሱ ሊያደርጉት ይችላሉ። ምክንያቱም የሰው የሚዋደድን ሰው አይወድም፣ ምቀኛ ነው። የምሬን ነው። አንዳንድ ሰዎች ልክ እንደ ሸይጣን ምቀኛ ናቸው። ሰው ሲዋደድና ሰው ሲደሰት የማይፈልጉ ማለት ነው። እና ስለዚህ እንግዲህ እንጠብቃለን ማለት ነው። ውጤቱን እንጠብቃለን። እንግዲህ ያንተ ልጅ እንዳይሆን እንግዲህ እንትራችን ነው። ምክንያቱም ለልጆች ካለ ጉጉት ልጆችን ለማየት ካለ ጉጉት ልጅ አይሆንም ብዬ አስባለሁ ማለት ነው። አንዳንድ ሰው ሊመሳሰል ይችላል። ገና አባትም ሊመሳሰል ይችላል። በነገራችን ላይ አንዳንዴ አባትና አባት ራሱ ሊመሳሰል ይችላል። የሆነ ባያል ሊለያይ ይችላል እንጂ ማለት ነው። እንዲሁም ደግሞ መልክ የሰው ልጅ መቼም እንትራትሉት መልክ ራሱ ሊገናኝ ይችላል። ስለዚህ በዛም አድርገው እሷን ለማጣላት እነሱን ለማለያየት የተደረገ ሴራ ሊሆን ይችላል። እንግዲህ ኸይሩን ነገር ይምረጥላቸው ነው የምንለው ለእነሱ ሱማያ። እሷንም እንግዲህ ልጆቿን ይጠብቅላት ማለት ነው። እኛም እንግዲህ አለን እንግዲህ በዱዓ እናግዝሻለን። እንግዲህ ሀይት እየጨርጨርጨር ሳትበይ ዝም ብለሽ እንዴት አልባትን ተክተኪ ተረጋጊ ማለት ነው። የተረጋጋ ወተት ቅቤ ይወጣዋል። እሺ ጨርጨራ። አልሙሂም ውድ ተመልካቾቼ ላይክ ሰብስክራይብ አድርጉኝ ማለት ነው። ስለዳመጣችሁኝ አመሰግናለሁ። ባይ ባይ።